ዛሬ ሀይሚ ቆንጆ ዶሮ ገነጣጥሎ ለሚሰጠኝ ሰው ውለታውን እከፍላለሁ እያለች በበዓል ቀን ማስታወቂያ እየሰራች ነው። ውድና የተከበራችሁ ቤተሰቦቼ ዛሬ በዓል ነው። የክርስትና እምነት ተከታዮች የሆናችሁ ሁላችሁም እንኳን አደረሳችሁ እያልኩ ጨረቃዎቹ እንደዚህ ድምቅ ብለው መጥተዋል። ስለ ሀይሚና ቦራ በርከት ያለ የምነግራችሁ ነገር አለ። በመጀመሪያ ግን እንግዲህ ያው ብዙ ሰዎች በስደት ላይ ያላችሁ በዓል ሲመጣ ሙስሊሞችም ክርስቲያንም ብቻ የተለያየ እምነት ተከታይ ሆኖ የየራሳቸው በዓል ሲመጣ የሚከፋቸው ሰዎች አሉ። ከቤተሰብ ጋር የዝን ሰዓት እኮ እንደዚህ ነበር የምናሳልፈው እያሉ ኦር ደግሞ ቲክቶክ ላይ አንዳንድ ነገሮች ፖስት ሲደረጉ ያለሁኝ አንዳንዴ እንዴት ነው በረኪና የሆኑ ነገሮች ብቻ በአጠቃላይ ዲቶል ምናምን ይዘው ቁጭ ብለው ተክዘው ብቻ የተለያዩ ነገሮችን እያየሁ ነበር እና ይህም ያልፋል። በቃ ነገ ሌላ ቀን ነው። ነገ በራሴ ቤት በራሴ ህይወት ኦር ደግሞ ከቤተሰብ ጋር የሆነ በዓል አሳልፋለሁ ብላችሁ አስባችሁ የዛሬን አመስግናችሁ ነው ማለፍ ያለባችሁ እንጂ ዛሬ ማንም ሰው እንዲከፋው አልፈልግም፣ እንደኔ ማለት ነው። ምክንያቱም እኛ ያለንበትን ፈልገው ያጡ በጣም ብዙ ሰዎች አሉ። ዛሬ በዓል ነው፣ ነገር ግን ብዙ ሰዎች በሀዘን በመከራ ላይ ያሉ ሰዎች አሉ። እንግዲህ አይታችኋል፣ ያላያችሁም ልትኖሩ ትችላላችሁ። በባህር ላይ ሲጓዙ ኢትዮጵያን 4 ጀልባ ተገልብጦ ሁሉም ህይወታቸው አልፏል። የግማሾቹ አስክሬን ተገኝቷል፣ የግማሾቹ ደግሞ አልተገኘም። ይሄ ማለት እነዚህ ሰዎች እናንተ ያላችሁበት ቦታ ለመምጣት እየዳኩ ብዙ ነገሮችን እያደረጉ እንግዲህ ህይወታቸውን አጥተዋል። መሞት አይፈልጉም ግን ሞተዋል። ቤተሰብ በዚህ ሰዓት አስክሬናቸው እንኳን መገኘት ያልቻለ ብዙ ሰዎች አሉ። ይሄን አስባችሁ እናንተ ባላችሁበት ወይንም ባላችሁ ነገር ደስተኛ ሆናችሁ ነው መኖር ያለባችሁ። ህይወት በነገራችሁ ላይ ነገ የምትባል አይደለችም፣ ዛሬ የምትኖር ናትኝና ዛሬ በዓል እንደመሆኑ መጠን ቤታችሁ ያለውን ነገር ሰርታችሁ በዓል አስመስላችሁ ደስ ብሏችሁ ነው እንድታሳልፉ የምፈልገው እንጂ የትናንቱን ያለፈውን እያሰባችሁ መተከዝ ነጋችሁን ማበላሸት ይሄ ደስ አይልም። እውነቴን ነው የምላችሁ ቤተሰቦቼ። ለነገ ተስፋ እንዳለ ሆኖ የትናንቱን እያሰባችሁ ከመተከዝ ኦር ደግሞ ቤተሰብ ብቻ የተለያየ ነገርን እያሰባችሁ ከመቆዘብ እቤታችሁ ያለውን ነገር አዘጋጅታችሁ በዓላችሁ ሲመጣ ሁላችሁም የየራሳችን በዓል አለን እንደምታውቁትና ሁላችንም ባለን ነገር መደሰት፣ ዛሬ መደሰት፣ በቃ ዛሬ መኖር ነው ቤተሰብ። እንደዛ ብዬ ነው የማስበው። እንግዲህ ወደ ጨረቃዎቹ ጋር ሲመጣላችሁ በነገራችን ላይ በጣም ብዙዎች የባል ፎቶ ለቀዋል አይቻለሁ። እነ ሄሉ እነ ወይና ብቻ ብዙ ሰዎች ናቸው። ጨረቃዎቹ መረጥ አድርጌ ይዣቸው የመጣሁት ቪዲዮ ከሰራው ትንሽ ቆየው መሰለኝ 3 ቀን ምናምን ሆኖኛል። ያው እንደምታውቁት በዓልም ስለሆነ ነው፣ ለዛ ነው። ዛሬ ደግሞ እስኪ አረፍ ብዬ እናንተ ሰላም ልበላችሁ፣ ናፍቃችሁኛል ብዬ ጨረቃዎቹ ጋር ከች ብያለሁ። ሀይሚዬ እንግዲህ ዶሮ ገነጣጥሎ ለሚሰጠኝ ሰው ውለታውን እከፍላለሁ ብላለች በኢንስታግራም ላይ በበዓሉ ቀን ማለት ነው። እና በቲክቶክ ላይ ደግሞ እግዚአብሔር የሚወደውን ነገር ለሚወደው ይሰጣል፣ ካጣሁት ይልቅ የሰጠኸኝ ብዙ ነው አመሰግናለሁ ብላለች። ኦፍኮርስ ቡራን የመሰለ ቆንጆ ሸበላ የምር ትናንትና ፎቶቸውን አየሁ። አንድ ፎቶ አየሁኝና ቆይ እዚህ ጋር ፖስት ላደርግላችሁ እችላለሁኝና ቡራ ሽሽግ አርጎ ጉያ ውስጥ አርጓት የተነሳውን ፎቶአችን እንዴት ደስ እንዳለኝ ከጎንና ከጎን ፍፄና ወንድሙ የቡራ ወንድም አሉና ያንን ፎቶ ሳይ ደስ ነው ያለኝና ሀይሚዬም ያንን ነገር እየተናገረች ይመስለኛል። ሲቀጥል ደግሞ ቤተሰቦች በዩቲዩብ ላይ ቀሚሱ ሲያምር ወይኔ ሳይሆን ድንግጥን ያልኩት ሲያምር፣ የሁለቱም ማች ነው። ትናንት ነው የተሰጣቸው፣ ዛሬ ነው ለብሰውት የተነሱት። ቪዲዮ ደግሞ ማታ ይለቀቃል። ሙሽዬ ማብራት መጣለ ብዬ ተስፋ አረጋለሁ። ምክንያቱም ሀይሚዬ ወደ እነ ሙሽዬ ቤት ሄዳለች ብዬ ተስፋ አረጋለሁ፣ ልክ እንደ ባለፈው በዓል። ሲቀጥል ደግሞ ቡራም መኪናውን ያስመርቃል ለሙሽዬ። ታውቃላችሁ ሰሞኑን ማርኪ ራሱ መኪና ብቻ ብዙ ነገር አምልጦኛል ቤተሰቦቼ። ያው ትናንትና ኦፍኮርስ ዩቲዩብ ምናምን የማይታሰብ ነገር ነው፣ አርብ ነው አንደኛ። ሁለተኛ ነገር ደግሞ ትናንት አይደለም ከትናንት ወዲያ ትናንትም ተመሳሳይ የበዓል ስራ ምናምን ነበረ። ለዛም ነው ቪዲዮ ያልሰራሁት። ብቻ በጣም ነው የሚያምሩት። የምር ነው ማለት ሳይው ቀሚሱ ድንግጥ ነው ያልኩት ምናምን። ቡታጅራ ሲሄዱ በነገራችን ላይ ቤተሰቦቼ ከቡራ ከሀይሚ ደስታ እንጂ ይሄን መከፋት የሆነ ደስ ማይል ቪዲዮዎች ኦር ደግሞ መጣላት የሚባል ነገር የማይታሰብ ነው። እኔ ቡታጅራ ሲሄዱ ደስ ነው የሚለኝ። ደስ የሚለኝ ደግሞ ያው ሀገራቸውም ስለሆነ እንደው አላቅም፣ በአጠቃላይ ደስ የሚል ቪዲዮ ነው የሚለቁት። ሁሌ እየሳቁ እየተጫወቱ ኦር ደግሞ ቀልድ የፍቅር ቀጤማ እየቀነጠሱ ትላላችሁ ቤተሰብ እና ደስ ይለኛል ቡታጅራ ሲሄዱ ማለት ነው። ሀይሚ
ሀይሚዬ ዶሮዋን እንግዲህ ቁሌቷን እየሰራች ነው። ዶሮ ገንጣ እየፈለገችው ሀይሚዬ ገንጠልጠል አድርጋትኝ። አይዞን የኔ እናት። ለሴት በነገራችን ላይ በዓል ማለት ነው ስራው ብዛቱ ያደክማል። የምር ለወንድ እንኳን ችግር የለም ዘና ቁጭ ብሎ ቲቪውን ነው የሚያው። ለማንም አይዞን። እኔ ብኖር ማለት ነው ግን ጥልጥል አድርጌ ሰጥሽ ነበረ። ምን ታደርጊዋለሽ? ርቅ ለርቅ ሆነ ነው